እጅግ ስለሚያስደንቀው የአእምሮአችን ኃይልና ክፍል እናያለን። ስለ አእምሮ ነው ዛሬ የምናየው። የዓለማችን ምርጡ ሳይንቲስት አልበርት አንስታይን የአንጎሉ ክብደት ሲመዘን 1.22 ኪሎ ነበር የመዘን። ከትንሽ አንጎል የበለጠ ትልቅ አንጎልም መያዝ ብልህ መሆኑን የሚያሳይ መረጃ አይደለም። የሰው ልጅ የሚጠቀመው ከአእምሮ 10% ነው የሚለው አሁን ያሉት ሳይንቲስቶች ውድቅ አድርገውታል። በሰለጠነው ዓለም አንዳንዶች በጣም ስለተራቀቁ በማህፀን ውስጥ ላለው ጽንስ የተረት መጽሐፍ ማንበብ ጀምረዋል። በዛሬው መርሃ ግብራችን ላይ እጅግ ስለሚያስደንቀው የአእምሮአችን ኃይልና ክፍል እናያለን። ስለ አእምሮ ነው ዛሬ የምናየው። በዚህም እኛ ሰዎች ምን ያህል አስደናቂ ፍጡራን እንደሆን የተወሰነ ነገርን እናያለን። እንግዲህ ልቡና ስንል ምንድነው? በአጭሩ ነው የምነግራችሁ። ለበው ማለት ልብ ሲባል ኖርማሊ ይሄ ልብ አይደለም። ይሄኛው ልብ አይደለም። የኢትዮጵያውያኖች ልብ ሲሉ ሌላ ነገር ነው የሰጡት። ከእውቀት ጋር ከማስተዋል ጋር የተያያዘ ነው። ልብ ሲባል ልቡና ማለት ለበው ማለት በግዕዙ አስተዋለ ማለት ነው። ከማስተዋል ጋር የሚሄድ ነገር አንድ የነፍስ ባህሪ መሆኑን መረዳት ያስፈልጋል እንጂ ይሄ ኖርማል የምናየው ልብ አይደለም። ልቡናችን ያብራልን ሲባል ይሄ ልብ የሚበራ ሆኖ ሳይሆን ማስተዋል ነው። ለበው ማለት አስተዋለ፣ ልቡና ማለት ማስተዋል ማለት ነው። እና እንግዲህ በዚህ ጉዳይ በጣም ከክርስቶስ ልደት በፊትም በኋላም ብዙ ክርክሮች ተደርገዋል። ለምሳሌ ካርዲዮሴንትሪክ መላምት ምን ይላል? ስሜትን፣ እሳቤን፣ እንቅስቃሴን የሚቆጣጠረው ልብ ነው የሚል እሳቤ ነበራቸው። በተለይ የጥንት ግብፃውያን ልቡና የማሰብና የነፍስ ማደሪያ፣ የሰውነታችን ውሳጣዊ ህዋሳት ሁሉ መተላለፊያ ነው ይሉ ነበረና ለጥንት ግብፃውያን በተለይ ልቡና በጣም ወሳኝ ነገር ነው። በተለይ ልቡና የሁሉም ነገር መተላለፊያ ነው የሚል እምነት ነበራቸው። ይህን እሳቤ ደግሞ የግሪክ ፈላስፎችም ተቀብለውታል። ለምሳሌ እነ አሪስቶትል እነ ዲዮክለስም ይህን ነገር ተቀብለዋል። ልቡና ነው የሚል ነበረ። በተለይ ይህን ሀሳብ ዘመናዊ ሳይንስና አናቶሚው ለጊዜው በአሁኑ ሰዓት ውድቅ ቢያደርገውም የጥንት ሰዎች ግን ልቡና ነው ዋናው ይላሉ። ኢትዮጵያውያንም በኋላ እናየዋለን። የዚህ ደግሞ ተቃራኒ እይታ በ550 ዓመተ ምህረት ቅድመ ልደተ ክርስቶስ ዓመተ ዓለም ማለት ነው በፓይታጎረስ ደግሞ አንድ ሐሳብ መጣ። ምንድነው? ለመጀመሪያ ጊዜ ምን አለ? ሰውነትን የሚቆጣጠረው ልቡና ሳይሆን አንጎል ነው በማለት ተናገረ። በተለይ ነፍስ የምታድረው በዛ በአእምሮ ውስጥ ነው የሚል ነው እና ሐሳቡን እነ ፕሌቶ እነ ሂፖክራተስ እነ ፔርጋሞኑ ጋለን ደግፈውት ነበር። እንደውም ጋለን ብሬን አንጎል የደመ ነፍስ ማደሪያ ነው ብሎ የጻፈው በጣም ይገርመኛል። ወደ ኢትዮጵያ ሐሳብ ስንመጣ አእምሮ ማለት አይመረ ማለት አወቀ ማለት ነው። አእምሮ ማለት ዕውቀት ጋር የተያያዘ ነው። ከዕውቀት ጋር ልቡና ከማስተዋል ጋር፣ አእምሮ ደግሞ ከማወቅ ጋር ከዕውቀት ጋር የተያያዘ ነው። ስለዚህ ስጋ፣ ነፍስ፣ መንፈስ የሚለውን ነገር ያጣመረ ነው ኢትዮጵያ። በተለይ ደማዊት ነፍስ እንስሳቶች ሁሉ እንዳላቸው የኢትዮጵያ ዶክመንት ያስረዳል። ማለትም ምግባቸውን ፍለጋ ይንቀሳቀሳሉ፣ ስሜት አላቸው፣ ኢሞሽን አላቸው፣ ይደሰታሉ፣ ያዝናሉ፣ ይዋለዳሉ፣ ይካበዳሉ፣ ምግባቸውን ፍለጋ ይሄ ደመ ነፍስና ዝሩ ነፍስ ናት። በደማቸው ውስጥ የምታድር ናት እና አንገታቸው ሲቆረጥ ይፈሳል። የኛ ግን ሁለቱንም ያስተባበረ ደመ ነፍስም ነባቢት ነፍስም ራሽናል ሶል ኦር ለባዊ ሶል ኦር ህያዊ ሶል አለች፣ ደግሞ ረቂቋ መንፈስ አለች እና የኢትዮጵያው እነዚህን ሁሉ የያዘ ነው። ለዛሬው ግን ምነግራችሁ ስለ አእምሮ ነው። ስለ አእምሮ ወይም ስለ ማወቂያ ወይም ስለ አንጎላችን አዳዲስ ምርጥ ቆንጆ መረጃዎችን ነግራችኋለሁ። አእምሮአችን የሰው ልጆች ከሰሯቸው እጅግ በጣም ዘመናዊ መሳሪያዎች ከሆኑት በተለይ ከኮምፒውተር ጋር እስቲ አወዳድረን እናየዋለን። እንግዲህ ለምሳሌ አንድ ኮምፒውተር በአማካይ ወደ 250,000 ያህል ምስሎችን እንደራሙ 20,000 ዘፈኖችን እና በመቶዎች የሚቆጠሩ ሁሉንም የቋንቋ ቪዲዮዎችን መያዝ ይችላል። ይሄ እንግዲህ የተደረገ ጥናት ነው። እንግዲህ ወደ አእምሮአችን ስናመጣው ግን ስንመረምረው ግን ይህን ያህል የሚችል ኮምፒውተር እንግዲህ አለ። ሱፐር ኮምፒውተሮችም አሁን ደግሞ እየመጡ ናቸው። አእምሮአችን ግን በሴኮንድ በግምት 10 ኳንቲሊየን ክዋኔዎችን ማቀላጠፍ ይችላል። 10 ኳንቲሊየን በጣም አስቡ።
ስንት ዜሮ ማለት ነው? 3 6 9 12 ወደ 12 13 ዜሮ ማለት 12 ዜሮች ማለት ነው። ኳንቲሊየን ክዋኔዎችን በሰከንድ ማቀላጠፍ ይችላል። የሰው ልጅ ምን ያህል አንጎሉ ወይም አይምሮ ምን ያህል ከባድ እንደሆነ በዚህ እንረዳለን። ሌላው በጣም ይገርማችሁ የሰው ልጅ አንጎል በግምት 100 ቢሊየን የሚጠጉ ኒውሮኖችን ወይም ህዋሶችን ነርቮችን ይይዛል። በጣም ይገርማል። 100 ቢሊየን የሚጠጉ እንደ ቃጫ በለውም በጣም ጥቃቅን የሆኑ እዚህ ውስጥ አሉ። 100 ቢሊየን ኒውሮኖች ማለት በጣም ምን ያህል እንደሆኑ ማየት ያስፈልጋል። ይሄ ደግሞ በሚልክዌ ጋላክሲ ውስጥ ካለው የከዋክብት ብዛት ጋር ተመሳሳይ ነው። እነዚህ ኒውሮኖች ደግሞ ነርቮች በትሪሊየን የሚቆጠሩ ግንኙቶች ወይም ከጋጥሚ ህዋሳት ወይም ሲናፕሶች ጋር የተገናኙ ናቸውና በትሪሊየን የሚቆጠር ግንኙነትን ያደርጋሉ። እንግዲህ ከ100 እስከ 200 ቢሊየን ኒውሮኖችን ይዘናል። በትሪሊየን የሚቆጠሩ ደግሞ ግንኙነትን ያደርጋሉ። ይሄ ደግሞ የሰው ልጅ ምን ያህል ታላቅ መሆኑን እንድትረዱበት ያስፈልጋል። ለምሳሌ ለምናያቸው፣ ለምናስባቸው፣ ለምናደርጋቸው ነገሮች ሁሉ መረጃ እንግዲህ በአንጎላችን ውስጥ በእነዚህ ኒውሮኖች መካከል ነው የሚያልፈው። እነዚህ ኒውሮኖች ደግሞ ነርቮች መረጃን በተለያየ ፍጥነት ነው የሚያራምዱት እና በእነዚህ ኒውሮኖች ወይም ህዋሳተ ነርቭ ውስጥ የሚያልፉ በጣም ፈጣኑ መረጃ በሰዓት 250 ማይልስ ይፈጥናል። አይገርማችሁም? 250 ማይልስ በሰዓት የሚፈጥን መረጃ ነው ማለት ነው። በአይምሮአችን ውስጥ በጉዞ ልኬት አድርገን ስናስበው በሚልክዌ ጋላክሲ ባሉት ከዋክብት ልኬት ስናስበው ወደ 200 ቢሊየን ነርቮች እንደቃጫሉ። እንግዲህ ይህን ያህል ማይልስ ርቀት ያለውን መረጃ በዚች አንጎል ውስጥ ሁላችንም በያዝነው አንጎል ውስጥ ምናመላለሰው ነውና ምን ያህል ታላቅ ነገርን ከፈጣሪ እንደተሰጠን እንድታዩበት ፈልጋለሁ። እንጠቀምበት ይሄንን አንጎል ለማለት ነው። ሌላው የአንጎላችን እንቅስቃሴ አነስተኛ አምፖል እንዲበራ ማድረግን ኃይል ማመንጨት ይችላል አንጎል። ይሄ በጣም የሚገርመው ነው። በተለይ ንቁ በምንሆንበት ጊዜ ንቃት ሁል ጊዜ ያስፈልጋል። ፈዛዛ መሆን አያስፈልግም። ንቁ በምንሆንበት ጊዜ አንጎላችን ከ12 እስከ 25 ዋት ኤሌክትሪክ ኃይል ያመነጫል። በደንብ አድርጋችሁ አስቡት። በተለይ ንቁ አለርት በምንሆንበት ሰዓት ከ12 እስከ 25 ዋት ኤሌክትሪክ ኃይል ማመንጨት ይችላል እና ይህ አነስተኛ አምፖልን ለማብራት በቂ ነው ማለት ነው። አነስተኛ አምፖሎችን አንዳንድ ነገሮችን ያበራል ማለት ነው። እንግዲህ ምን ያህል አንጎል ያለውን ከፍታ ነው የምነግራችሁ። እንግዲህ ከእግራችን እስከ አንጎላችን የሚሄድ መረጃ ቅድም ነግሬያቸዋለሁ ከ150 እስከ 260 ማይልስ መጓዝ የሚችል ነው እና እንግዲህ አንጎል ይህን ያህል የኃይል መጠን ለማመንጨት እንግዲህ በሰውነት ውስጥ ያለውን ግሉኮስ ሊጠቀም ይችላል። ስለዚህ አምፖል ራሱ ማብራት የሚችል ነው ይሄ ያለው ኃይል፣ በተለይ ንቃት ውስጥ በምንሆንበት ጊዜ። ስለዚህ ከሚያፈዝ ነገር መራቅ አለብን ማለት ነው። ሰውን ከሚያደነዝዝ ከሱስ መራቅ አለብን ማለት ነው። ሁልጊዜ ንቁ መሆን አለብን። ንቃት ያለው ሰው ራሱ አንጎሉ መብራት ማመንጨት እስከሚያስችለው ድረስና ከ150 እስከ 260 ማይልስ መጓዝ የሚችል ኃይል ያለው ነው መረጃውና ግሉኮሳችን ይጠቀማል። ሌላው ስለ አንጎላችን አራተኛ መረጃ ነግራቸዋለሁ። እንግዲህ የአንድ ጎልማሳ አንጎል ክብደቱ 3 ፓውንድ ያህል ነው ይባላል እና ወይም ወደ ግራም 1336 ግራም ወይም 1.5 ኪሎ ግራም ይመዝናል። በተለይ የወንድ አንጎል። የሴቶች ግን 1198 ግራም ነው። ትንሽ የሴቶቹ አነስ ይላል። ብሬን ማለት ነው፣ በአካሉ በክብደቱም ማለት ነው። እድሜ ሲጨምር ደግሞ በየዓመቱ የወንዶች አንጎል ክብደታችን በ2.7 ግራም ሲቀንስ የሴቶቹ ደግሞ 2.2 ግራም ይቀንሳል። ይሄ እንግዲህ መጠኑ ክብደቱን ማለት ነው። በተለይ ሴሬብረም የሚባለው ክፍል የአንጎልን ክብደት 85% የሚሆነውን የሚይዝ ሲሆን አንጎል ደግሞ ከሰው ልጆች ከአጠቃላይ ክብደታችን ወደ 2% ገደማን የሚይዝ ነው እና እንግዲህ አንጎላችን ምን ያህል ሂደቱን ክብደቱን የመረጃውን አቅም ፍሰት አይተናል። የሚገርመው ግን በጣም ምርጥ ሳይንቲስት የዓለማችን ምርጡ ሳይንቲስት አልበርት አንስታይን የአንጎሉ ክብደት ሲመዘን 1.22 ኪሎ ነበር የመዘነው እና ትንሽ ከሰው አንጎል ክብደቱ አነስ ያለ ነው። ግን የሰራው ስራ ሪሌቲቪቲን በመስራቱ ምርጥ የዓለማችን ሳይንቲስት ነው። ሌላው አምስተኛ የምነግራችሁ እንግዲህ የሰው ልጅ አንጎል መጠን በመጀመሪያ ህይወት ዓመት ከነበረው በ3 እጥፍ እየጨመረ ነው የሚሄደው።
ለምሳሌ ጽንስ በተጸነሰ በ40 ሳምንት ከ4 ሳምንት በኋላ እንበለው ከ4 ሳምንት በኋላ የህፃኑ አንጎል እየጨመረ ቅርጹ በተለይ ከወራት በኋላ እየጨመረ ሲሄድ ወደ 370 ግራም ወይም 13 አውንስ ይመዝናል። እንግዲህ ከ40 ሳምንት በኋላ ማለት ነው። ከ40 ሳምንት በኋላ ደግሞ ቅድም የጠቀስኩላቸው 4 ሳምንት ማለት ሳይሆን 40 ሳምንት በኋላ እንግዲህ ኪሎ እስከ 370 ግራም ይደርሳል ወይም 13 አውንስ ሊመዝን ይችላል። ከዛ በአመቱ ግን በየመጀመሪያ ዓመቱ እጥፍ ይሆናል ማለት ነው። ለምሳሌ የ2 ዓመት ልጅ 80% አንጎሉ ሙሉ በሙሉ ያደገ ይሆናል። የ5 ዓመት ደግሞ ወደ 90% ያደገ ነው። ሙሉ በሙሉም የሚሉ አሉ። በ5 ዓመታችን ላይ እድሜያችን 15 ዓመት እስከሚሆን ድረስ አንጎላችን እድገቱን ይቀጥላል ይላሉ። አንዳንድ አጥኚዎች እስከ 25 ያደርጉታል። አንዳንድ ተመራማሪዎች ደግሞ የሰው ልጅ አንጎል እድሜያችን እስከ 40ዎቹ መጨረሻ እስከሚደርስ ድረስ እድገቱን ይቀጥላል ይላል እና ለረጅም ጊዜ እንግዲህ የሰውን እድገት ሳያቋርጥ ከሚሄድ የሰውነታችን አካል አንዱ አንጎል ነው የሚል አንድ የሳይንሶች ምርምር አለና በእድሜያችን አጋማሽ ላይ እንግዲህ አካባቢ አንጎላችን መቀነስ ይጀምራል። ይህም እድገቱን ሲባል አንጎል ላይ ችግር አለ ማለት ሳይሆን ከትንሽ አንጎል የበለጠ ትልቅ አንጎልም መያዝ ብልህ መሆኑን የሚያሳይ መረጃ አይደለም። የአልበርት አንስታይንን አይተነዋል። መጠኑ ከአማካይ ጎልማሶች አነስ ያለ ቢሆንም ነገር ግን በጣም ያስብ ነበረ። ግን የክብደቱንና የእድገቱን መጠን ነው። ሌላው 6ኛ የምነግራችሁ መረጃ ስለ አንጎላችን የሰው ልጅ የሚጠቀመው ከአይምሮ 10%ኛውን ነው የሚለው አሁን ያሉት ሳይንቲስቶች ውድቅ አድርገውታል። በተለይ ይሄ ነገር በእርግጥ የመጣው በሃርቫርድ የስነ ልቡና ባለሙያዎች የነበሩት ዊሊያም ጄምስ እና ቦሪስ ሲዲስ በ1890ዎቹ ይነገር የነበረ ነው። አሁን ያለው የሳይንስ ጥናት ግን አይደለም፣ በሚገባ ሁሉንም መጠቀም እንችላለን የሚል እሳቤ ያለ እንኳን አይደለም ተንቀሳቅሰን ተኝተን እንኳን አንጎላችን 10%ኛውን ይጠቀማል የሚል እሳቤ ነው ያዘውና አብዛኛውን አንጎላችን ክፍሎች እንግዲህ 24 ሰዓት ሙሉ በሙሉ ያለማቋረጥ የሚሰሩ ናቸው። ይሄ ደግሞ እንግዲህ በጥንት ጊዜ የነበረውን ሰው 10%ኛውን ነው መጠቀም 90%ውን ስላጠቃቀሙ ሲያውቅ ነው የሚል እሳቤ ነበር። አሁን ግን ሁሉንም የሰው ልጅ አቅም ካለው መጠቀም ይችላል የሚል ሳይንስ ወጥቷል። እድገተ ጽንስን የሚያጠናው የፊቶሎጂ ጥናት ህፃናት ከማህፀን ጀምረው ያውቃሉ ይላል። ወደ ያሬድ መጥቷል ማለት ነው። ክብር ይግባው ቅዱስ ያሬድ የዛሬ 1500 ዓመት ዮሐንስ ከእናቱ ማህፀን አወቀ ብሎ ዕውቀት ከማህፀን እንደሚጀምር እንጂ ልሙጥ ባዶ ቀለም አልባ እንዳልሆኑ ነግሮናል። ነገር ግን ከዛ በፊት ስለ ህፃናት ካነሳው የህፃናትን ዕውቀት በተለይ ኖርማን ጌስለር እና ፍራንክ የተባሉ ምሁራን ሌጂስሌቲንግ ሞራሊቲ በሚል የሚገርም መጽሐፍ አላቸው። የየወራቱን የጽንስ እድገት በጻፉበት ጊዜ ምን ይላሉ? አንድ ጽንስ በአልትራሳውንድ እንደሚታዩ በመጀመሪያ ወር ላይ በተጸነሰ የመጀመሪያ ወር ላይ ሰብአዊ ባህሪያቶች ሁሉ ይታያሉ። በማህፀን ትክክለኛ ቦታውን ይዛል። በተለይ በመጀመሪያው ሳምንት የጽንሱ የልብ ትርታ መሰማት ይጀምራል። በህፃናቱ የደም ስሮች ውስጥ ደም ይዘዋወራሉ። በጣም የሚገርም ነው። ይሄ አንደኛው ወር ላይ ነው። ሁለተኛው ወር ላይ እንግዲህ በአንደኛው ወር ላይ የልቡ ትርታ ሁሉ ይሰማል። ጽንሶች ህይወት አላቸው። ለዚህ ነው ውርጃ በጣም ኃጢአትና ነውር የሆነው። ሁለተኛ ወር ላይ ከፍተኛ እድገት የሚያሳይበት ነው። አንጎሉ አሁን ወደ አንጎል ነው። በ40 ቀኑ በተለይ ሁለተኛው ወር ላይ ኤሌክትሮኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረትና ሞገድ ይፈጥራል። ህፃን በተጸነሰ በ40 ቀኑ አንጎሉ ኤሌክትሮኢንሴፋኖግራም አያችሁ ይለካል። ይሄን ያህል ነው ንዝረቱ ይባላል። ስለዚህ ዕውቀቱን ጀምሮታል ማለት ነው። ህፃን በማህፀን እያለ አፍንጫው፣ አይኑ፣ ጆሮ፣ የግልጣቶቹ መታየት ይጀምራሉ። አካላዊ ስርዓቱ ሁሉ በስርዓት ይታያል። ይህ እንግዲህ የሁለተኛው ወር ሂደት ላይ ነን ገና። የ2 ወር ጽንስ የራሱ የሆነ የእጅ አሻራ አለው። ምላሱን መንካት ይችላል። በጣም አሁን ዓለም የደረሰበት ነው። 3ኛው ወር በጣም ፈጣን እንቅስቃሴ ነው የሚያደርገው። ይውጣል፣ ይመለከታል፣ ይንቀሳቀሳል።
በእጁ ለመያዝ እንዲሁም ምላሱን ለማንቀሳቀስ ይችላል። እጁን መጥባት ይችላል። የ3 ወር ጽንስ በተለይ በማህፀን ውስጥ የሚገኘውን አሚኒዮቲክ ፈሳሽ መዋጥ፣ መተንፈስ፣ መሽናት ይችላል እና በተለይ መሳሪያ ምናልባት በማህፀን ውስጥ ቢገባ ሊጨብጠው ይችላል። አይቶ ምን ያህል ዕውቀቱ እንደጨመረ የሚያሳይ ነው። ይህ ብቻ አይደለም። በሚገርማችሁ መልኩ ፈጣን የሆነ እድገቶችን ይጀምራል። በተለይ ከእድገቶቹ መሃል በጣም ከሚያስደንቀኝ ውስጥ አንደኛው እዚህ መጽሐፌ ላይ በስፋት የየወራቱን በጻፍኩበት ጊዜ የህፃኑ የፊት ጡንቻዎች እንቅስቃሴ ይጀምራሉ። እንዲያውም ፈገግታ ሊፈጥሩ ይችላሉ። በ11ኛው ሳምንት አካላዊ ህመም ይሰማዋል ይላል። 4ኛው ወር ፈጣን እድገት ነው። ክብደቱ 6 እጥፍ ያድጋል። ከ8 እስከ 10 ኢንች እድገት ያሳያል። የእናቱን ድምፅ ለይቶ ይሰማል፣ ያውቃል። የ4 ወር ጽንስ የእናቱን ድምፅ ለይቶ ይሰማል። ዕውቀት ነው። በኋላ ነግራቸዋለሁ። 5ኛው ወር ላይ ከማህፀን ውጭ መኖር ይችላል። አንዳንዴ ከአቅም በላይ ከሆነ በሰርጀሪ ቆዳው፣ ጠጉሩ፣ ጥፍሩ ያድጋል። ህልም ያልማል። REM ስሊፕ ህልም ማለም የምንጀምረው በ5ኛው ወራችን ነው። አየር ካለ ማልቀስ ይችላል። ከማህፀን ውጭ መኖር ይችላል። እውነት ነው። ትዝ ይላችሁ እንደሆነ ኬንያ ኪንግ የተባለች ህፃን በተወለደችው በ19 ሳምንቷ እንደነበረ ሊዛ ኪንግ ኬንያ እናቷ ፍሎሪዳ ሰኔ 16 በ1985 ስትወልዳት የህፃኗ ክብደት 15 አውንስ ብቻ እንደነበረ ይህ የሚያስደንቀኝ ነው። የካቲት 13 በ1999 ደግሞ ማያሚ ላይ የ5 ወር ህፃን በሰላም ተወልዳ ዜናውን ሰምተናል። እና የሚገርማችሁ የእናቱን ድምፅ ሊሰማ ይችላል የሚል ሀሳብ ነው። የእናቱን ድምፅ ለይቶ ይሰማል። የ4 ወር ጽንስ በሰለጠነው ዓለም አንዳንዶች በጣም ስለተራቀቁ በማህፀን ውስጥ ላለው ጽንስ የተረት መጽሐፍ ማንበብ ጀምረዋል። የተረት መጽሐፍ ንባብ በማህፀን ተጀምረዋል እና ለጽንሶቹ ማንበብ ጀምረዋል። እኛ ተወልደን እስካሁን ስንት መጽሐፍት አንብበናል? እስቲ ንገሩኝ። እስካሁን ስንት መጽሐፍት አንብበናል? አሁን በማህፀን ሳለ ትምህርት ተጀምሯል ማለት ነው። ስለዚህ የጸነሳችሁ ሴቶች ለልጆቻችሁ መልካም ነገርን ማህፀን ውስጥ እያሉ አንብቡላቸው፣ አጫውቷቸው፣ አስደስቷቸው። አትማረሩ፣ አትበሳጩ፣ ሐሜትም አትሙ። በጣም ሐሜት መጥፎ ነው። ሐሜተኛ ሰው እንግዲህ ምናልባት ሐሜተኛ የበዛው ወይ እናቶቻችን አባቶቻችን ወይ ቡና ጋር ሐሜት ጸንሰው ሐሜት ሲያደርጉ የሐሜት መንፈስ ይመስላል እንግዲህ እኛም ውስጥ ገብቶ ሐሜተኛ የሆን ነው። ስለዚህ በደንብ አስተውሉ። ሐሜት እንዴት አንጎልን እንደሚጎዳና በሽተኛ እንደሚያደርግ ኋላ እመጣበታለሁ። በተግባር በምናገኘው ነገር እንግዲህ በምናየው ነገር፣ በምንሰማው ነገር፣ በምናሸተው ነገር፣ በምንቀምሰው ነገር፣ በምንሰማው ነገር ድብቁ አእምሯችን ውስጥ ይቀረጻል ማለት ነው። ለዚህ ነው ህፃናት ላይ ተጠንቀቁ የሚባለው። ለምሳሌ በመጥፎ ቃላት የተሞሉ ቆሻሻ ቃላት የያዙ መገዳደል የሞላባቸው አሰቃቂ ነገር የያዙ ጭፍጨፋ ነገር የያዙ ነገሮችን ለህፃናት ስታሳዩ ለጊዜው ላይመስል ይችላል፣ ግን በአእምሯቸው ጀርባ በኩል እነዚህ ትዕይንቶች ሁሉ ይከማቻሉ ማለት ነው። ይከማቻሉና ደግሞ በጣም መልካም ነገር ግንዛቤን የሚሰጥ ዕውቀትን የሚሰጥ ርህራሄን የሚሰጥ ልግስናን የሚሰጥ ሀገርን መውደድ ፈጣሪን መፍራት አስተሳሰብ ደግሞ ከነገርናቸው ያም ደግሞ እንደዛው ሴቭ ይሆናል ማለት ነው። በተለይ ካርቱን ፊልም ላይ ያሉ ነገሮች በጣም መጠንቀቅ ያስፈልጋል። ጦርነት ፊልሞች ላይ በጣም መጠንቀቅ ያስፈልጋል እና እያንዳንዱ እንግዲህ ቃል የተለያየ ድግግሞሽ ንዝረት አለው ማለት ነው። ንዝረት አለው። ቃላት ከባድ ኃይል አላቸው። ያ ንዝረት እንግዲህ መጥፎ ቃላቶች ከሆኑ፣ ገዳይ ቃላቶች ከሆኑ፣ አሰቃቂ ቃላት ከሆኑ ዝግ ያለ የድግግሞሽ ንዝረት አንጎል ውስጥ አላቸው። ዝግ ያለ በጎ ቃላት ፖዚቲቭ ቃላት ከሆኑ ደግሞ ከፍተኛ የድግግሞሽ ንዝረት አላቸው። በደንብ መጠንቀቅ ያስፈልጋልና እነዚህ አስፈሪ በጣም አሰቃቂ በስድብ የታጨቁ ነገሮች ዝግ ባለው ይሄ ንዝረት አእምሮ ውስጥ ይከማቻሉ ማለት ነውና እነዚህ ደግሞ ሲከማቹ በጣም የሚያስጠላ የሆነ ነገርን ይፈጥራሉ በሰው አእምሮ ላይ። አንደኛ የሰውነት በሽታዎችን መከላከል የሚችለውን አቅም ያዳክማሉ። ስለዚህ ሐሜተኛ ሰው ወይም በጥላቻ የተሞላ ሰው እዚህ ውስጥ በሚያከማቸው ኔጌቲቭ ኢነርጂ ምክንያት ራሱን ነው የሚገለው ማለት ነው። ራሱን ነው የሚገለውና በጤንነታቸው ላይ ቀስ በቀስ አሉታዊ ተጽዕኖ ያመጣበታል እና በጣም መጠንቀቅ ያስፈልጋል። ስለዚህ ከሐሜት እንቆጠብ።
ሁልጊዜ ሰውን የሚያማ ሰው፣ በኔጌቲቭ ኢነርጂ የተሞላ ሰው፣ ክሎዝ ማይንድድ የሆነ ሰው ሁልጊዜ አሉታዊ ነገር ነው አንጎል ውስጥ ሁልጊዜ ሲመላለስ የሚኖረውና ያን ደግሞ በራሱም ማያበቃ ለሌላውም ያጋራል። ስለዚህ ይሄ ደግሞ ምን ያመጣል? በባዮኬሚስትሪ ለውጥ ስለሚያስከትል የጭንቀት ሆርሞን ሁልጊዜ ኮርቲሶልን እንዲያመነጭ ያደርጋል። በሽታ መከላከል አቅማችን ይቀንሳል። የነጭ ደም ሴል እንቅስቃሴን ይገታል። በበሽታ የመያዝ እድሉን ይጨምራል በጣም እና ራሳችንን ከሐሜታዊ አስተሳሰብ ነፃ ካላወጣን ራሳችንን ነው የምንገለው። ስለዚህ ሐሜት በፍጹም እንዳይስማማችሁ መክራችኋለሁ። ምርምር ላይ ዕውቀት ላይ ፖዚቲቭ ቲንከር ሁኑ። ለሀገራችሁ መልካም አስቡ። ለቤተሰቦቻችሁ፣ ለጎረቤታችሁ፣ ብቻ ለዓለም በጎ ነገርን አስቡ። ሁልጊዜ ጥላቻ የምናመነጭ ከሆነ ሐሜተኞች ከሆነን ራሳችንን ነው የምንገለው። ለዚህ ነው ሕፃናት ከማህፀን ሆነው ጥሩ ነገር ሲሰሙ በደስታ ብድግ ይላሉ። ሐሜትን ለምን ጸነስኩት ብስጭትን ሲሰሙ ደግሞ ያ ጠባሳ ከተወለዱ በኋላ አድሮባቸው ብቸኝነት ይሰማቸዋል። ይሄ አሁን ዓለም የደረሰበት ስለሆነ ወላጆች በተለይ የጸነሳችሁ ተጠንቀቁ። ለጽንሶቻችሁ አስቡ። ማህፀን ያሉት ላይ ተረት አንብቡላቸው፣ ጸሎት አሰሟቸው፣ ልዩ መዝሙርን ዘምሩላቸው። ይሄ በጣም ያስደስታል። ነገር ግን በአጸንሱም ራሱ ሐሜተኞች ከሆናችሁ ራሳችሁን ይሄ ሴቭ እየሆነ እዚህ ውስጥ ዝግ ያለው ንዝረት መጨረሻ ራሳችንን ዝግ አድርጎ ያጠፋናልና ከዚህ እንድትርቁ ነው።